መድኃኒቷን ውጣ ይሆን? የራባት መጠየቅ ፈርታ ነው የሚሆን። እንዴት እንደራበኝ እናት። ቤት ኪራይ ራሱ ደርሷል። ጉዴ ነይ ብቻ እንዳትለኝ አሁን። በጣም ነው የራበኝ እኔ ራሱ። ወዴት ነው እየጠሯት የምትመለሱ? ጭራሽ አይታን ነው ሳታዘን ሄደችው። አረ ቆይ ትምጣ። ምንን ንቀት ነው? ለማንኛውም መታጠቢያ ቤት ደርሼ መጣሁ። እኔ ልሄድ ነው። አትመጭም እንዴ? ልጨርስ ነው። ትንሽ ብቻ ነው የቀረኝ። ሰጠውትኝ ሰብሰብስቤ እመጣለሁ። በእናትሽ እማዬን ብቻዋን አትተያት። እሺ ቶሎ በይ፣ ከቆየሽ እኔ እሄዳለሁ። እሺ ምንም አልቆይብሽም። ብቻዋን እንዳትተያት። ግን መድኃኒቷን ወስዳለች? ሰጠሻት? አዎ ሰጥቻታለሁ። አደራ ትንሽ እንድትቀሰቀስ አድርጊያት። ደሞ እኔ አሁኑኑ እመጣለሁ። ይቅርታ ምን ልታዘዝ? እየጠራሁሽ ለምንድን ነው የተመለስሽው? አይደለም እኮ አይደለም ምንድነው? ሙያውን ሳትረዱ ትቀጠሩና ኃላፊነታችሁ መወጣት ትረሳላችሁ። ይቅርታ። አንቺ ሂጂ፣ ስንፈልግ እንጠራሻለን። አንተ ደግሞ ምንድነው የምትሽቆጠቆጥላት? እርቦኛል እያልኩ አይደል? ታውቃለህ ግን አንዳንድ ሰው በውስጡ ስንት አይነት ችግር ይዞ ሰው ፊት ሲቀርብ ያለበትን ችግር ዋጥ አርጎ እንዳለበት ቦታ ይሆናል። ቢያንስ ያሉበትን ችግር ባንረዳ እንኳን ቸኩለን ባንፈርድ ጥሩ ነው። ሳትታዘዝን ወዴት ነው የምትሄደው እንዴ? አረ ወደቀች። ወድቃ ግን አልቀረች። ይሄም የፈተናው አንዱ አካል ነው። የሰው ልጅ ብርታቱ ችግሩን በሆዱ መያዙ